የአክሱም መንግስት የሂምያርን መንግስት መውረሩን ከዚህ ቀጥለን አብረን እናያለን። በስድስተኛው ክፍለ ዘመን መባቻ የጥንታዊው ዓለም የኃይል ሚዛን እንደ ውቅያኖስ ማዕበል በሚዋዥቅበት ወቅት በቀይ ባህር ግራና ቀኝ ሁለት ታላላቅ ኃይሎች እንደ ሁለት ግዙፍ ተራሮች ተፋጠው ቆመው ነበር። አንደኛው በአፍሪካ ቀንድ ላይ የተንሰራፋው የንግድና የባህል ማዕከል የሆነው የክርስትና እምነትን በጽኑ የያዘው የአክሱም መንግስት ሲሆን፣ ሌላኛው ደግሞ በደቡብ አረቢያ የዛሬዋ የየመን ምድር ላይ የሰፈረው በዕጣንና በቅመም ቅመማት ንግዱ የታወቀው ውስብስብ የፖለቲካና የሃይማኖት ታሪክ የነበረው የሂምያ መንግስት ነው። የእነዚህ ሁለት መንግስታት ግንኙነት በንግድ ትስስር የጀመረ ቢሆንም በዘመናት ሂደት ውስጥ በባህላዊ ተጽዕኖ፣ በፖለቲካዊ ፉክክርና በመጨረሻም በሃይማኖታዊ ግጭት ወደ ደም አፋሳሽ ጦርነት ተለውጧል። ይህንን ታሪካዊ ድራማ ለመረዳት የእነዚህ ሁለት ስልጣኔዎችን ማንነት በጥንካሬና ድክመት ከስር መሰረቱ መመርመር የግድ ይላል። አክሱም በወቅቱ ከታላላቆቹ የዓለም ኃይሎች አንዷ ነበረች። የንግድ መስመሯ ከሮም ግዛት እስከ ህንድ ቻይና የተዘረጋ ሲሆን የቀይ ባህርን የንግድ እንቅስቃሴ በመቆጣጠር ከፍተኛ ሀብት ታካብት ነበር። የአክሱም ነገስታት የነገስታት ንጉስ በሚል ማዕረጋቸው በዙሪያቸው የነበሩትን ትናንሽ መንግስታት በመግዛትና በመቆጣጠር የፖለቲካ ተጽዕኖአቸውን አስፋፍተው ነበርም። በአራተኛው ክፍለ ዘመን በንጉሥ ኢዛና ዘመን ክርስትና የመንግስት ሃይማኖት ተደርጎ ተወስኗል። አክሱምን ከባዛንታይን የምስራቅ ሮም ግዛት ጋር በሃይማኖትና በፖለቲካም እንዲተሳሰር ይህ ውሳኔ አድርጓል። ይህ ግንኙነት ለአክሱም ዓለም አቀፋዊ ዕውቅናን፣ ወታደራዊ ድጋፍን ቢያስገኝላትም በሌላ በኩል ደግሞ በባዛንታይንና በፋርስ ሳሳኒድ ግዛት መካከል በነበረው የኃይል ሽኩቻ ውስጥ እንድትገኝ አደረጋት። አክሱም ለባዛንታይን የክርስትና ዓለም ጠባቂ እንደመሆኗ በቀይ ባህር አካባቢ የክርስትናን መስፋፋትና የክርስቲያኖችን ደህንነት ማስጠበቅ እንደ ታሪካዊ ኃላፊነቷ ትቆጥር ነበር። የአክሱም ኃይል የሚመነጨው ከበለጸገው ንግዷ፣ ከጠንካራው ሰራዊቷ እንዲሁም ከዓለም አቀፍ የፖለቲካ ትስስሯም ነበር። ይሁንና ከዋናው ንግድ አጋሯ ከባዛንታይን ግዛት በጂኦግራፊ መራቋና በዙሪያዋ በነበሩ አረማውያን ሌሎች ተቀናቃኝ ኃይሎች መከበቧ ለስልታዊ ተግዳሮቶች ያጋልጣት ነበርም። በቀይ ባህር ማዶ የኒሚያ መንግስት የራሱ የሆነ የረዥም ዘመን ታሪክና ስልጣኔም ነበረው። ይህ መንግስት ለዘመናት የደቡብ አረቢያን ለም መሬቶችና የንግድ መስመሮችም ተቆጣጥሮ ኖሯል። የኒሚያር ነገስታት በማሪብ ግድብ ላይ በመመስረት ያደራጁት የግብርና ስርዓትና በዓለም አቀፍ የቅመማ ንግድ ላይ የነበራቸው ቁልፍ ሚና ከፍተኛ ሀብትና ብልጽግናን አስገኝቶላቸዋል። ነገር ግን ከአራተኛው ክፍለ ዘመን ጀምሮ የሂምያር መንግስት ውስጣዊ የፖለቲካ አለመረጋጋትና የሃይማኖት መከፋፈል ያጋጥመው ጀመር። ክርስትና በአካባቢው መስፋፋት ሲጀምር ከባህላዊው አረማዊው እምነት ጋር ግጭት መፍጠር አልቀረም ነበር። ይህንን ሁኔታ የበለጠ ያወሳሰበው የሂምያር ሊቃን የነበሩት የአይሁድ እምነትን መቀበላቸው ነበር። ይህ እርምጃ በከፊል ከባዛንታይን የክርስቲያን ተጽዕኖ ለመላቀቅ የራሳቸውን የፖለቲካና የባህል ማንነት ለማጠናከር የተወሰደ ስልታዊ ውሳኔም ነበር። የአይሁድ እምነትን መቀበላቸው ከፋርስ ግዛት ጋር ያላቸውን ግንኙነት ያጠናክራላቸው ሲሆን፣ ይህም በወቅቱ በነበረው የዓለም ኃይል አሰላለፍ ውስጥ አዲስ የሆነ የፖለቲካ መስመርን እንዲይዙ አስችሏቸዋል።
የሁለቱ መንግስታት ግንኙነት በቀይ ባህር የንግድ መስመር ላይ በሚኖራቸው ፉክክር ላይ የተመሰረተም ነበር። ቀይ ባህር ለሁለቱም ስልጣኔዎች ከህይወት መስመራቸው ነበር። የአክሱም መርከቦች ከዝሆን ጥርስ ከወርቅና ከባሪያዎች ጋር ወደ ሰሜን ሲጓዙ የሂሚያር ነጋዴዎች ደግሞ ከህንድ የሚመጡትን ቅመማ ቅመሞችና ከሀገራቸው የሚያገኙትን ዕጣንና ከርቤ ወደ ሮም ግዛት ይልኩ ነበር። ይህ የንግድ መስመር የሀብት ምንጭ ብቻም ሳይሆን የፖለቲካ ተጽዕኖ ማሳረጊያ መድረክም ነበር። አንደኛው ወገን የቀይ ባህርን ቁጥጥር ለማጠናከር ሲሞክር፣ ሌላኛው ወገን ደግሞ የራሱን የበላይነት ለማስጠበቅ ይጥራል። ይህ ኢኮኖሚያዊ ፉክክር በሃይማኖታዊ ልዩነት ሲታሽ ወደፊት ለሚመጣው ታላቅ የሆነ ግጭት እንደ ባሩድ ሆኖ ያገለግልም ነበር። በስድስተኛው ክፍለ ዘመን ይህ ስስ የኃይል ሚዛን ለመበጠስ ጥቂት የቀረው አንድ የሃይማኖት አክራሪ ንጉሥ በሂሚያር ዙፋን ላይ መውጣቱን እየተጠባበቀ ብቻ ነበር። የአክሱም ጀግንነትና የሂሚያር ድፍረት፣ የክርስትና መስቀልና የአይሁድ ዳዊታዊ ኮከብ በቀይ ባህር ደም አፋሳሽ ማዕበሎች ላይ ሊፋጠጡ ዘመኑ እየቀረበ ደርሶም ነበር። ይህ ምዕራፍ ለሚቀጥሉት ምዕራፎች ድራማዊ ክስተት መድረኩን እያደላደለም ነበር። በታሪክ ውስጥ የሃይማኖት እምነት የሰዎችን ልብ በማንጻት በማስተሳሰር የሚጫወተው ሚና ታላቅ እንደሆነ ሁሉ በስልጣን ጥመኞች እጅ ደግሞ ሲወድቅ ደግሞ የጥፋትና የደም መፋሰስ መንስኤ ሲሆን በተደጋጋሚ በዓለማችን ላይ ተስተውሏል። በስድስተኛው ክፍለ ዘመን በአክሱምና በሂሚያር መካከል የተፈጠረው ግጭት የዚህ መራራ እውነት ቁልጭ ያለ ምሳሌም ነው። ይህ ፍልሚያ የሁለት ግዛቶች የፖለቲካና የኢኮኖሚ የበላይነትን ለማረጋገጥ የሚደረግ ጦርነት ብቻም አልነበረም። ከሁሉም በላይ የሁለት ታላላቅ የሴማዊ ሃይማኖቶች የክርስትናና የአይሁድ እምነት በደቡብ አረቢያ ምድር ላይ የበላይነታቸውን ለማስፈን ያደረጉት መራር የሆነ ትግል ነበር። ይህ የሃይማኖት ግጭት ከግለሰቦች እምነት የዘለለ የፖለቲካ ማንነት፣ የባህል የበላይነትና የዓለም አቀፍ ጥምረት መገለጫ ሆኖ ነበርም። የክርስትና እምነት በአክሱም ስር መስደዱ ከንጉሥ ኢዛና መለወጥ ጋር የተያያዘ ጥልቅ ታሪክም አለው። ይህ ለውጥ አክሱምን ከአረማውያን አላቆ ከታላቁ የክርስቲያን ዓለም በተለይም ከባዛንታይን ግዛት ጋር እንድትተሳሰር አድርጓል። አክሱም ራሷን እንደ ክርስትና ጠበቃ በአፍሪካ በአረቢያ ምድር የእምነቱ አውራ አድርጋ ትቆጥርም ነበር። የአክሱም ነገሥታት በሳንቲሞቻቸው ላይ የመስቀል ምልክትን በማስቀረጽ በጽሑፎቻቸው ላይ በሥላሴ ስም በመማፀን የሃይማኖት ማንነታቸውን የሥልጣናቸው ዋነኛ መገለጫ አድርገውትም ነበር። ይህ የክርስትና ማንነት ለአክሱም የውስጥ አንድነት ከማጠናከሩም በላይ በውጪ ፖሊሲዋ ላይ ወሳኝ ሚናም ነበረው። በሂሚያር ምድር የሚገኙ ክርስቲያኖች የአክሱም ጥበቃና ድጋፍ እንደማይለያቸው ተስፋን ያደርጉ ነበር። አክሱምም የእነዚህን ክርስቲያኖች ደህንነት ማስጠበቅ እንደ ቅዱስ ሃይማኖታዊ ግዴታው አድርጋ ተቀብለው ነበር። ይህ ሁኔታ አክሱም በሂሚያር የውስጥ ጉዳይ ጣልቃ እንድትገባ መጀመሪያ በዲፕሎማሲ ከዚያ በኃይል ሰፊ ምክንያትን ሰጥቷታል። በሌላ በኩል በሂሚያር የአይሁድ እምነት መስፋፋት ከሃይማኖታዊ ለውጥ በላይ የፖለቲካን አብዮት ነበረው። በንጉሥ ዙኑዋስ መሪነት የሂሚያር ልሂቃን የአይሁድ እምነት የተቀበሉት በዋናነት ከባዛንታይን የክርስትና ተጽዕኖ ለመላቀቅ የራሳቸውን ነፃ የፖለቲካ መስመር ለመከተል ነበርም። ባዛንታይን በንግድና በሃይማኖት ሽፋን በደቡብ አረቢያ ላይ የበላይነቷን ለማስፈን ትጥር ነበር። አክሱም ደግሞ የባዛንታይን የቅርብ አጋር እንደመሆኗ ይህንን ፖሊሲ ተግባራዊ ታደርግም ነበር። ስለዚህ ዙኑዋስና ተከታዮቹ የአይሁድ እምነትን በመቀበል ከባዛንታይን አክሱም የፖለቲካ ዘንግ ራሳቸውን ማግለልና ከፋርስ ግዛት ጋር መተሳሰርን መርጠዋል። ፋርሶች
የባዛንታይን የዘመናት ጠላቶች እንደመሆናቸው በደቡብ አረቢያ የባዛንታይን ተጽዕኖን የሚቃወም ማንኛውንም ኃይል ለመደገፍ ዝግጁ ነበሩ። ስለዚህ በሂምያር የተካሄደው የሃይማኖት ለውጥ በእውነቱ በሁለቱ ታላላቅ የዓለም ኃይሎች መካከል በነበረው የቀዝቃዛ ጦርነት ውስጥ የተደረገ ስልታዊ የፖለቲካ ምርጫም ነበር። ይህ የሃይማኖት መለያየት በሁለቱ መንግስታት መካከል የነበረውን ጥርጣሬና ጥላቻን ወደ አዲስ ደረጃ አሳደገው። አክሱሞች በሂምያር የሚካሄደውን የአይሁድ እምነት መስፋፋት እንደ ክርስትና ላይ የተቃጣ ጥቃትና የፖለቲካ ክህደት አድርገው ይመለከቱት ነበር። ዙኑዋስ ደግሞ በግዛቱ ውስጥ የሚገኙትን ክርስቲያኖች እንደ አክሱምና ባዛንታይን ሰላዮችና የውጭ ኃይል ተላላኪዎች አድርጎ ይቆጥራቸው ነበር። ይህ የጋራ ጥርጣሬ በሁለቱም ወገኖች ያሉ አክራሪ ኃይሎች እንዲያብቡና እንዲጠናከሩ ምቹ የሆነ ሁኔታን ፈጠረ። በንግድና በባህል የተሳሰሩ የሁለት ህዝቦች ግንኙነት በሃይማኖታዊ ጥላቻ መርዝ ተበከለ። የቀይ ባህር ሞገዶች ከእንግዲህ የንግድ ዕቃዎችን ብቻም ሳይሆን የሃይማኖት ዕቃዎችን ብቻም ሳይሆን የሃይማኖት ፕሮፓጋንዳን፣ የፖለቲካ ሴራዎችን ማመላለስ ጀመሩ። እያንዳንዱ ክስተት፣ እያንዳንዱ የንግድ አለመግባባት በሃይማኖት መነጽር እየታየ የግጭቱን እሳት የበለጠ ማቀጣጠል ጀመረ። የመስቀሉና የዳዊት ኮከብ ከእንግዲህ የመንፈሳዊ ብርሃን ምልክቶች መሆናቸው ቀርቷል። የጦርነት አርማዎች እየሆኑ ነው። የደቡብ አረቢያ ሰማይ በሃይማኖታዊ ጥላቻ ደመና ተሸፍኖ ታይቶ የማይታወቅ የደም ዝናብ ሊያዘም ጥቂት ጊዜ ብቻ ቀርቶት ነበር። ይህ ምዕራፍ ለግጭቱ ዋነኛ ምክንያት የሆነውን የሃይማኖታዊ ጥላቻን ጥልቀት በመተንተን ለሚቀጥለው ምዕራፍ አሰቃቂ ክስተት መንገዱን ይጠርጋል። በታሪክ ውስጥ አንዳንድ ክስተቶች በጭካኔያዊና በአሰቃቂነታቸው የዘመኑን ሕሊና የሚሰቅዙና የታሪክን ለዘለዓለም የሚቀይሩ ናቸው። በንጉሥ ዙኑዋስ ትእዛዝ በናጅራን ከተማ በክርስቲያኖች ላይ የተፈጸመው ታላቅ ጭፍጨፋ ከእነዚህ ክስተቶች አንዱና ዋነኛውም ነው። ይህ ክስተት በሂምያርና በአክሱም መካከል ለረጅም ጊዜ ሲብላላ የነበረውን ጥላቻ ወደ ፍንዳታ ነጥቡ ያደረሰ እናም ለአክሱም ወታደራዊ ጣልቃ ገብነት የማይታለፍ ምክንያት የሆነ ታሪካዊ ሰቆቃ ነበር። የናጅራን ጭፍጨፋ የሃይማኖት አክራሪነት የሰው ልጅን የት ድረስ ሊያደርስ እንደሚችል የሚያሳይ መራራ የሆነ ማስረጃ ሲሆን በወቅቱ የነበረውን የፖለቲካ ሁኔታ ሙሉ በሙሉ የቀየረ ክስተትም ነው። ናጅራን በደቡብ አረቢያ ከሚገኙ ከተሞች ውስጥ በንግድ የበለጸገችና የክርስትና እምነት በጽኑ ስር የሰደደባት ከተማም ነበረች። የከተማዋ ነዋሪዎች በሃይማኖታቸው የሚኮሩና ለአክሱም የክርስትና መንግስት ልዩ አክብሮት እናም ቅርበት የነበራቸው ነበሩ። ይህ ሁኔታ ለንጉሱ ዙኑዋስ ትልቅ የፖለቲካ ስጋት ነበር። ዙኑዋስ የሂምያርን መንግስት በአይሁድ እምነት ስር አጠናክሮ ለማቆም በሚጥርበት ወቅት እንደ ናጅራን ያለች ኃያል የክርስቲያን ከተማ በግዛቱ ውስጥ መኖሯ ለስልጣኑና ለፕሮጀክቱ ትልቅ እንቅፋት ሆኖ ታየው። የናጅራን ክርስቲያኖች ለአክሱም ያላቸው ቅርበት በዙኑዋስ ዓይን እንደ ፖለቲካ ክህደት ለውጭ ኃይል እንደማደር ሆኖ ተቆጠረ። ስለዚህ ዙኑዋስ ናጅራንን ለማንበርከክና በግዛቱ ውስጥ ያሉትን ሌሎች ክርስቲያኖችን ለማስጠንቀቅም ወሰነ። በ523 ዓመተ ምህረት አካባቢ ዙኑዋስ ከግዙፉ ሰራዊቱ ጋር ናጅራንን ከበባት።
የከተማዋ ነዋሪዎችን በግንባቸውና በእምነታቸው ተማምነው ከባድ መቋቋምን አደረጉ። ነገር ግን ከረጅም ጊዜ ከበባ በኋላ ዙንዋዝ በተንኮልና በሐሰት ቃል ኪዳን ከተማዋን ተቆጣጠረ። ለከተማዋ መሪዎችና ነዋሪዎች ምህረት እንደሚያደርግ ቃል ከገባላቸው በኋላ ቃሉን አጥፎ በታሪክ ውስጥ ከተመዘገቡት እጅግ አሰቃቂ ከሆኑ ጭፍጨፋዎች አንዱን ፈጸመ። የታሪክ ድርሳናት እንደሚዘግቡት ዙንዋዝ ትላልቅ ጉድጓዶችን በማስቆፈር በእሳት በመሙላት የክርስትና እምነታቸውን ለመካድ ፈቃደኛ ያልሆኑትን በሺዎች የሚቆጠሩ ወንዶችና ሴቶችን ሕፃናትን ጭምር በሕይወት እያሉ ወደ እሳት ጉድጓዱ እንዲጣሉ አደረገ። አብያተ ክርስቲያናት ተቃጠሉ፣ ካህናት ተገደሉ፣ የከተማዋ ሀብት ተዘረፈ። የናጅራን ሰማይ በንጹሐን ድምፅ ጩኸትና በተቃጠለ ሥጋ ሽታ ተሞላ። ይህ ጭፍጨፋ የዙንዋዝን ጭካኔና የሃይማኖት አክራሪነት ጥግን ያሳየ ነበር። የዚህ አሰቃቂ ክስተት ዜና እንደ ሰደድ እሳት በመላው የመካከለኛው ምስራቅ ተሰራጨ። የተረፉት ጥቂት የናጅራን ክርስቲያኖች የደረሰባቸውን ሰቆቃ ለዓለም ለማሳወቅ ወደ አክሱምና ወደ ባዛንታይን ግዛት ተሰደዱ። ታሪኩ በአክሱም ንጉሳዊ ቤተ መንግሥት በቁስጥንጥንያ የባዛንታይን ንጉሠ ነገሥት ፊት ሲቀርብ ከፍተኛ ቁጣና ሐዘንን ቀሰቀሰ። ከአክሱም ንጉሥ ካሌብ ይህ ዜና ከፖለቲካ ስጋት በላይ የግል ስድብና የሃይማኖት ጥቃት ነበረ። በእርሱ ጥበቃ ስር መሆን የነበረባቸው ክርስቲያኖች በእንዲህ ያለ አሰቃቂ ሁኔታ መገደላቸው የአክሱምን ክብርና የንጉሱን ስልጣን በቀጥታ የተገዳደረ ነበር። የናጅራን ሰማዕት ደም ከሂምያር ምድር ላይ ተነስቶ የአክሱምን ዙፋን በቀል እንዲፈጽም የሚጠይቅ ይመስል ነበር። የባዛንታይን ንጉሥ ነገሥታት ጀስቲን ቀዳማዊም በክስተቱ እጅግ ተቆጥቶ ለአክሱም ንጉሥ ካሌብ ሙሉ ድጋፉን ገለጸ። ባዛንታይን ከፋርስ ጋር በነበራት ጦርነት ምክንያት በቀጥታ የሂምያር ላይ ጦርነት ለመክፈት ባይቻላትም ለአክሱም ወታደራዊው ዘመን አስፈላጊውን የገንዘብ የመርከብና የሎጂስቲክ ድጋፍ ለማድረግ ቃልን ገባች። የናጅራን ጭፍጨፋ የአክሱምንና የባዛንታይንን ጥምረት ያጠናከረና በዙንዋዝ ላይ የሚደረገው ወታደራዊው እርምጃ ዓለም አቀፋዊ የሞራል ድጋፍን ያስገኘም ነበር። ከዚህ ክስተት በኋላ ጦርነት የማይቀር ሆነ። ጥያቄው ጦርነቱ ይካሄድ አይካሄድ ሳይሆን መቼና እንዴት እንደሚካሄድ መወሰን ብቻ ነበር። የናጅራን እሳት በዙንዋዝ ላይ የበቀለ እሳትን ለኩሶ የአክሱም ጦር በቀይ ባህር ላይ እንዲሻገርና የሂምያርን የአይሁድ መንግስትን እንዲደመስስ አስገዳጅ ሁኔታን ፈጥሯል። ይህ ምዕራፍ ለጦርነቱ መነሻ የሆነውን ይህንን አሰቃቂ የሆነን ክስተት በመተንተን የግጭቱን ሰብአዊ የዋጋና ፖለቲካ ውጤት ያሳያል። በታሪክ ወሳኝ ወቅት ላይ የአንድን ሕዝብና መንግስት ጣፋንታ በትከሻቸው ተሸክመው ታላላቅ ውሳኔዎችን የሚወስኑ መሪዎች ብቅ ይላሉ። በስድስተኛው ክፍለ ዘመን የአክሱም መንግስት እንዲህ አይነት መሪ ነበረው። ታላቁ ንጉሥ ካሌብ በመጽሐፉ ላይ ኤላ አጽብሃ ተብሎ የሚታወቀው ካሌብ ንጉሥ ካሌብ የአክሱምን ኃይልና የክርስትና እምነትን በጽናት በመያዝ በዘመኑ ከነበሩት ታላላቅ መሪዎች አንዱ ነበር። የናጅራን ጭፍጨፋ ዜና ጆሮ ላይ ሲደርስ የወሰደው እርምጃና ያሳየው አመራር የአክሱምን ታሪክ ብቻም ሳይሆን የመላው የደቡብ አረቢያን የፖለቲካ ካርታ የቀየረም ነበር። ንጉሥ ካሌብን ለመረዳት እርሱን ያነሳሱትን የሃይማኖት እምነት፣ የፖለቲካ ስሌት፣ የግል የፍትህ ጥማት መመርመር ያስፈልገናል። እናም እንቀጥል። ንጉሥ ካሌብ
ከሁሉም በላይ ጥልቅ የሃይማኖት ሰው ነበር። ራሱን እንደ ክርስቶስ አገልጋይ፣ የክርስትና እምነት ጠባቂ አድርጎ የሚቆጥር ነበር። ይህ እምነቱ በጽሑፎቹና በሳንቲሞቹ ላይ በግልጽ ይንጸባረቃል። የናጅራን ክርስቲያኖች መገደል ለእርሱ በሩቅ አገር የተፈጸመ የፖለቲካ ክስተት ብቻም ሳይሆን በእምነት ወንድሞቹና እህቶቹ ላይ የተፈጸመ የግል ጥቃትም ነበር። ይህንን ጥቃት በመበቀልና በደቡብ አረቢያ የክርስቲያኖች ደህንነትን በማስጠበቅ ለእርሱ ከእግዚአብሔር የተሰጠው ቅዱስ ኃላፊነትም ነበር። ጦርነቱን ያካሄደው እንደ አንድ የቅዱስ ጦርነት መሪ ነበር። ሰራዊቱን ያሰለፈው የአክሱምን ግዛት ለማስፋፋት ብቻም ሳይሆን የእግዚአብሔርን ጠላቶች ለመቅጣትና የሰማዕታትን ደም ለመበቀልም ነበር። ይህ ጥልቅ የሃይማኖት ስሜት ለጦርነቱ ከፍተኛ የሞራል መነሳሳት የሰጠው ሲሆን ወታደሮቹም በከፍተኛ የጀግንነትና የመስዋዕትነት ስሜት እንዲዋጉ አድርጓቸዋል። ካሌብ ጦርነቱን እንደ ፖለቲካዊ አስፈላጊነት ብቻም ሳይሆን እንደ መንፈሳዊ ግዴታ የተመለከተው መሪ ነበር። ከሃይማኖታዊ ስሜቱ ባሻገር ንጉሥ ካሌብ ብልህና አስተዋይ የፖለቲካ መሪም ነበር። የዙኑዋስ ድርጊት የአክሱምን የፖለቲካና የኢኮኖሚ ጥቅም በቀጥታ የሚነካ በመሆኑ ይህንን ተረድቶት ነበር። ዙኑዋስ ከፋርስ ግዛት ጋር በመተባበር በቀይ ባህር የንግድ መስመር ላይ የአክሱምን የበላይነት ለመገዳደር እየሞከረ ነበር። የናጅራን ጭፍጨፋ ይህንን የፖለቲካ ዓላማ ለማሳካት የተወሰደ ሆን ተብሎ የተደረገ እርምጃም ነበር። ስለዚህ ካሌብ በሂምያር ላይ የወሰደው እርምጃ የፖለቲካ የበላይነትን የማስጠበቅ ስልትም ነበር። የሂምያርን መንግስት በመቆጣጠር አክሱም የቀይ ባህርን የንግድ መስመር ሙሉ በሙሉ መቆጣጠርና የፋርስን ተጽዕኖ ከአካባቢው ማስወገድ ትችላለች። ይህንን ግብ ለማሳካት ካሌብ ከባዛንታይን ግዛት ጋር የነበረውን ጥምረት በብልሃት ተጠቅሞበታል። የባዛንታይን ንጉሠ ነገሥት ጀስቲንን ድጋፍ በማግኘት የጦርነትን የሎጂስቲክስ ጫና ማቃለልና ለዘመቻው ዓለም አቀፋዊ ሕጋዊነትን ማላበስም ችሏል። ካሌብ የሃይማኖትና የፖለቲካ ግቦቹን በማጣመር ለአክሱም ታላቅ የሆነ ስልታዊ ድልንም ለማስመዝገብ ችሏል። በተጨማሪም የንጉሥ ካሌብ ውሳኔ የአክሱምን ክብርና የራሱን ንጉሳዊ ስልጣን የማስጠበቅ ጉዳይ ነበር። አክሱም በወቅቱ የነበረች ታላቅ ኃይል እንደመሆኗ መጠን በሷ ጥበቃ ስር ባሉ ሕዝቦች ላይ የሚፈጸምን ጥቃት ዝም ብላ ልታልፍም አትችልም ነበር። ይህንን ማድረግ የድክመት ምክንያት ሆኖ ይቆጠርና ሌሎች ተቀናቃኝ ኃይሎች እንዲደፍሯቸው በርም ይከፍታል። ስለዚህ ካሌብ በዙኑዋስ ላይ የወሰደው ጠንካራ እርምጃ ለአካባቢው መንግስት በሙሉ የአክሱም ኃይልና ቁርጠኝነት ምን ያህል እንደሆነ የሚያሳይ ግልጽ መልእክት ነበር። የንጉሱ የግል ክብርም ከዚህ ጋር የተያያዘ ነበር። እንደ ነገስታት ንጉስ በግዛቱ ዳርቻ ላይ ለሚገኙት ህዝቦች ጥበቃና ደህንነት ኃላፊነት ነበረበት። ይህንን ኃላፊነት አለመወጣት የንጉሳዊ ስልጣኑን ያዳክማል። ስለዚህ የካሌብ ውሳኔ የሃይማኖት፣ የፖለቲካና የግል ክብር ጉዳይ የተሳሰሩበት ውስብስብ ውሳኔ ነበር። የአክሱም አንበሳ የዙፋኑን የመስቀሉንና የግዛቱን ክብር ለማስጠበቅ በቀይ ባህር ማዶ ወዳለ የጦርነት አውድማ ለመዝመት ቁርጥ ውሳኔን አደረገ። ይህ ምዕራፍ የዚህን ታላቅ ንጉሥ ውስብስብነት ማንነትና ውሳኔውን ያነሳሱትን ምክንያቶች በመተንተን ለሚቀጥለው የጦርነት ዝግጅት ምዕራፍ መነሻን ይሰጣል። ታላላቅ ጦርነቶች የሚወሰኑት በጦርነት ሜዳ ጀግንነት ላይ ብቻም አይደለም፣ ከጀርባ በሚደረገው ሰፊና ውስብስብ የዝግጅት ሂደትም ጭምር ነው። የአክሱም ንጉሥ ካሌብ በሂምያር ላይ ለመዝመት የወሰደው ውሳኔ በታሪክ ውስጥ ከተመዘገቡት ታላላቅ የባህር በር ላይ
ወረራዎች አንዱ ለማካሄድ የሚያስችል ግዙፍ የሎጂስቲክስ ጥረት የሚጠይቅ ነበር። በሺዎች የሚቆጠሩ ወታደሮችን፣ ፈረሶችን፣ የጦር መሳሪያዎችንና ስንቅን በቀይ ባህር ላይ ማሻገር በስድስተኛው ክፍለ ዘመን ቴክኖሎጂ የማይታሰብ የሚመስል ከባድ ተግባርም ነበር። ይህ ምዕራፍ የአክሱም መንግስት ይህንን ታላቅ የጦርነት ዝግጅት እንዴት እንዳከናወነ፣ ያጋጠሙትን ተግዳሮቶችና የተጠቀመባቸውን ስልቶች ይመረምራል። የመጀመሪያውና ዋነኛው ተግዳሮት በዚህ ቁጥር ያላቸው መርከቦችን ማዘጋጀት ነው። በቂ ቁጥር ያላቸው መርከቦች ማዘጋጀት። አክሱም የባህር ላይ ንግድ ኃይል እንደመሆኗ የራሷ የንግድ መርከቦች ቢኖሯትም ግዙፍ ሰራዊትን በአንድ ጊዜ ለማሻገር የሚያስችል የጦር መርከቦች ግን አልነበሯትም። ይህንን ችግር ለመፍታት ንጉሥ ካሌብ ሁለት ዋና ዋና ስልቶችን ተጠቅሟል። አንደኛው በመላው የአክሱም ግዛት የሚገኙ የግል የንግድ መርከቦችን በመንግስት ትዕዛዝ ለጦርነት አገልግሎት እንዲውሉ ማድረግ ነበር። ይህ እርምጃ የንግዱን ማህበረሰብ ለአጭር ጊዜ ቢጎዳም ለጦርነቱ ስኬት አስፈላጊ እንደሆነ ታምኖበት ተወስዷል። ሁለተኛውና ወሳኙ ስልት ከባዛንታይን ግዛት የተገኘው ድጋፍ ነበር። የባዛንታይን ንጉሠ ነገሥት ጀስቲን ቃሉን በመጠበቅ ከግብፅና ከሌሎች የግዛቱ ወደቦች በርካታ የጦርና የጭነት መርከቦችን ወደ አዱሊስ የአክሱም ዋና ወደብ ላከ። እነዚህ መርከቦች በአክሱም መርከቦች ላይ በመጨመር በታሪክ ለመጀመሪያ ጊዜ አንድ የአፍሪካ መንግስት በባህር ላይ ግዙፍ ኃይል እንዲንቀሳቀስ አስችሏል። ይህ የባዛንታይን ድጋፍ የጦርነቱን የሎጂስቲክስ እኩልነት ሙሉ በሙሉ ወደ አክሱም ያደላ እንዲሆን ያደርጋል። መርከቦቹን ከማዘጋጀት ባሻገር ሰራዊቱን ማሰባሰብና ማደራጀት ሌላኛው ትልቅ ተግባርም ነበር። ንጉሥ ካሌብ ከመላው የአክሱም ግዛት ከትግራይ፣ ከቤጃ፣ ከአገውና ከሌሎች አካባቢዎች የተውጣጣ በሺዎች የሚቆጠሩ ወታደሮችን አሰባሰበ። ሰራዊቱ በጦር ሜዳ ልምድ ባላቸው ጀግኖች፣ በፈረሰኞች፣ በቀስተኞችና በእግረኛ ወታደሮች የተደራጀም ነበር። ለእነዚህ ሁሉ ወታደሮች የጦር መሳሪያዎችን ጦር፣ ጋሻ፣ ሰይፍ፣ ቀስት ማቅረብ ከፍተኛ የሆነ የምርትና የማደራጀት ስራን የሚጠይቅ ነበር። በተጨማሪም ለረጅም ጊዜ ለሚቆይ ዘመቻ የሚሆን ስንቅ፣ እህል፣ ውሃ፣ የደረቅ ስጋ ማዘጋጀት፣ ቋንጣ ማጓጓዝ ሌላኛው ከባድ የሎጂስቲክስ ፈተና ነበር። የአዱሊስ ወደብ ለወራት ያህል በወታደሮች ጫጫታ፣ በፈረሶች ጋለቦት፣ በጦርነት መሳሪያዎች ብልጭልጭታ፣ ወደ መርከቦች በሚጫነው ስንቅ ግርግር ተሞልታ ነበር። ይህ ሁሉ ዝግጅት የአክሱም መንግስት በወቅቱ የነበረውን ከፍተኛ የማደራጀትና የማስተባበር ችሎታ የሚያሳይ ነበር። ይህ ታላቅ ዝግጅት ከወታደራዊና ከሎጂስቲክስ ገጽታ በተጨማሪ ጥልቅ የሆነ ስነልቦናዊ የሃይማኖት አንድምታም ነበረው። ጦርነቱ እንደ ቅዱስ ጦርነት ስለታወጀ ካህናትና ጳጳሳት ሰራዊቱን በመባረክና በማበረታታት ትልቁን ሚና ተጫውተዋል። ወታደሮቹ ለንጉሳቸውና ለሀገራቸው ብቻም ሳይሆን ለእምነታቸውም ጭምር እንደሚዋጉ ይሰማቸው ነበር። ይህ የሃይማኖት መነሳሳት የሰራዊቱን የውጊያ ስሜትና የመስዋዕትነት ፈቃደኝነትን በእጅጉ ጨምሮታል። ንጉሥ ካሌብ ራሱ ዝግጅቱን በቅርቡ መቆጣጠር፣ ለወታደሮቹ ለመኳንንቶቹ መመሪያ በመስጠት የመሪነት ችሎታውንም አሳይቷል። እርሱ በጦርነት ግንባር ቀደም ሆኖ እንደሚመራ ቃል በመግባት የሰራዊቱን መተማመንና ታማኝነትንም አተርፏል። በመጨረሻም ከወራት ከባድ ዝግጅት በኋላ የአክሱም ታላቅ የጦር መርከቦች በአዱሊስ ወደብ ላይ ተሰብስበው ለመነሳት ዝግጁ ሆኑ። ይህ መርከቦች ስብስብ በታሪክ በቀይ ባህር ላይ ታይቶ የማይታወቅ ግዙፍ የሆነ ኃይልን ነበረው። አንዳንዱ መርከብ የአክሱምን ኃይል፣ የካሌብን ቁርጠኝነት፣ የክርስትናን በቀል ተሸክሞ ነበር። የቀይ ባህር ማዕበሎች ይህንን ታላቅ የሆነ ኃይል ወደ ሂሚያር ዳርቻዎች ለማድረስ የተዘጋጁ የሚመስሉ ነበር። ጦርነቱ
የመጀመሪያውና ምናልባትም ከባዱ ምዕራፍ ማለት የዝግጅት ምዕራፍ በተሳካ ሁኔታ ተጠናቋል። አሁን የቀረው ይህንን ኃይል በጠላት ምድር ላይ በማውረድ የሂምያርን መንግስት ማንበርከክ ነበር። ይህ ምዕራፍ ለድሉ መሰረት የጣለውን ይህንን ግዙፍ የሎጂስቲክስ ጥረት በመተንተን የአክሱምን መንግስታዊ አቅም ያሳያል። ከአዱሊስ ወደብ ሲነሱ የቀይ ባህር ሰማያዊ ገጽታ በሺዎች በሚቆጠሩ ሸራዎችና በመቅዘፊያዎች ተሸፈነ። ይህ ጉዞ ከቦታ ወደ ቦታ የሚደረግ ቀላል የሆነ የባህር ጉዞም አልነበረም። የሁለት ስልጣኔዎች ዕጣ ፈንታ የሚወሰንበት በእምነት የተለኮሰና በብረት የታጀበ ታሪካዊ የሆነ ጉዞ ነበር። የአክሱም ወታደሮች ከኋላቸው የአፍሪካን ምድር ትተው ከፊታቸው ያለውን የውሃ ስፋትና የጠላትን ዳርቻ እየተመለከቱ በልባቸው ውስጥ የጀግንነት ስሜትና የድል ተስፋን ሰንቀው ነበር። ይህ ምዕራፍ ይህንን ወሳኝ የባህር ላይ ጉዞ የመጀመሪያውን የጦርነት ግጭትና የአክሱምን ኃይል በሂምያር ምድር ላይ ያረፈበትን ድራማዊ ቅጽበት ይተርካል። የባህር ላይ ጉዞ በራሱ ትልቅ ፈተና ነበር። የቀይ ባህር ምንም እንኳን ለንግድ የተለመደ ቢሆንም ባልተጠበቀ የአየር ሁኔታና በኃይለኛ ማዕበሎቹም ይታወቃል። የአክሱም መርከቦች ከባህሩ ጋር የረጅም ጊዜ ልምድ ቢኖራቸውም እንዲህ ያለ ግዙፍና የተለያየ አይነት መርከቦችን በአንድ ላይ አስተባብሮ መምራት ከፍተኛ የሆነ ችሎታን የሚጠይቅ ነበር። በጉዞ ወቅት ወታደሮቹ በጸሎትና በሃይማኖታዊ መዝሙሮች ጊዜያቸውን ያሳልፉም ነበር። ካህናቱ በየመርከቡ እየዞሩ ወታደሮቹን ያበረታቱና የመስቀሉን ኃይል ከእነርሱ ጋር እንደሆነ ያስታውሷቸው ነበር። ንጉሥ ካሌብ ከዋናው መርከብ ላይ ሆኖ የሰራዊቱን እንቅስቃሴ ይቆጣጠርና አስፈላጊውን ትዕዛዝም ይሰጥ ነበር። ይህ የጋራ እምነትና የጠንካራ አመራር ጥምረት የጉዞውን ፈተናዎች በጽናት እንዲወጡ አስችሏል። ከቀናት አድካሚ ከሆነ ጉዞ በኋላ የአክሱም መርከቦች የሂምያርን ዳርቻዎች ከሩቁ ማየት ጀመሩ። የዙንዋስ ጦር የአክሱም ወረራን አስቀድሞ ስለጠበቀ በባህር ዳርቻዎች ላይ ጠንካራ የመከላከያ መስመር አዘጋጅቶ ነበርና የሂምያር ቀስተኞች ወታደሮች የአክሱም መርከቦች ወደ ዳርቻቸው እንዳይቀርቡ ለመከላከል ተዘጋጅተው ነበርና የመጀመሪያ ግጭት የተጀመረው የአክሱም መርከቦች ወደብ ለመያዝ ሲሞክሩ ነበር። የሂምያር ወታደሮች ቀስትና ናዳ በማውረድ የአክሱምን ወታደሮች ከመሬት ላይ እንዳያርፉ ለማድረግ ሞከሩ። ነገር ግን የአክሱም ኃይል በቁጥርም ሆነ በዝግጅት እጅግ የላቀ ነበርና የአክሱም ቀስተኞች ከመርከቦቻቸው ላይ በመሆን የመልስ ምልትን በመስጠት የሂምያርን የመከላከያ መስመር አዳከሙት። ከዚያም የአክሱም ወታደሮች በጀግንነት ከመርከቦቻቸው ላይ እየዘለሉ ወደ ባህር ዳርቻ መውጣት ጀመሩ። የመጀመሪያው ጦርነት በባህር ዳርቻ አሸዋ ላይ በሁለቱ ጦሮች መካከል ተካሄደ። ይህ ጦርነት እጅግ ደም አፋሳሽ ነበር። የጦር ጩኸት፣ የሰይፍ ብልጭታ፣ የቆሰሉ ዋይታ የባህር ዳርቻዎች አየርን ሞልቶ ነበር። የአክሱም ወታደሮች በከፍተኛ የውጊያ ስሜትና በበቀል ጥማት የሂምያርን የጦር ኃይል ገጠሙት። የሂምያር ወታደሮችም ሀገራቸውን ንጉሳቸውን ለመከላከል በጀግንነት ተዋጉ። ነገር ግን የአክሱም ጦር በቁጥር ብልጫውና በተሻለ አደረጃጀቱ ቀስ በቀስ የበላይነቱን ማሳየት ጀመረ። ከከባድ ውጊያዎች በኋላ የአክሱም ጦር የሂምያርን የመከላከያ መስመር ሰብሮ በባህር ዳርቻው ላይ አስተማማኝ የሆነ ቦታ መያዝ ቻለ። ይህ የመጀመሪያው ድል ለጦርነቱ ቀጣይ ሂደት ወሳኝ ነበር። የአክሱም ጦር በጠላት ምድር ላይ እግሩን እንዲተክል አስችሎታል። ይህ ድል የሰራዊቱን የሞራል ስሜት ከፍ ያደረገ ሲሆን ለሂምያር ጦር ደግሞ የመጀመሪያው የሽንፈት የተስፋ መቁረጥ ምልክትም ሆነ። ንጉሥ ካሌብ ከሰራዊቱ ጋር በመሆን በሂምያር ምድር ላይ እግሩን ሲያስቀምጥ የመጀመሪያው የዘመቻው ክፍል በተሳካ ሁኔታ መጠናቀቁን አበሰረ። አሁን
ዋናው ጦርነት ገና ሊጀመር ነበር። በሂምያር ዋና ከተማ ዛፋርን መያዝና ንጉሥ ዙንዋስን ከዙፋኑ ማውረድ የአክሱም ጦር ከባህር ዳርቻው ተነስቶ ወደ ሂምያር ውስጣዊ ክፍል ለመዝመት መዘጋጀቱን ጀመረ። የቀይ ባህር ማዕበልን የተሻገረው የአክሱም ጀግና ጦር አሁን ደግሞ የደቡብ አረቢያን በረሃና ተራሮች በማቋረጥ የመጨረሻውን የድል አክሊል ለመድፋት ተዘጋጅቷል። ይህ ምዕራፍ የጦርነቱ መጀመሪያ የሆነውን ይህንን ወሳኝ የባህር ላይ ወረራና የመጀመሪያውን ድል በመተንተን ለቀጣዩ የደም አፋሳሽ ጦርነት መድረኩን ያዘጋጃል። የአክሱም ጦር በሂማሪያ የባህር ዳርቻ ላይ ድልን ከተቀዳጀ በኋላ የጦርነቱ የመጀመሪያ ምዕራፍ ተጠናቀቀ። ወሳኙ እጅግ ከባዱ ምዕራፍ ተጀመረ። ይህ ምዕራፍ ከባህር ዳርቻ ሞቃታማና እርጥበት አዘል የአየር ላይ ተላቆ ወደ ደቡብ አረቢያ ደረቅ ተራራማና ይቅርታ የለሽ ምድር የሚደረግ አደገኛ የሆነ ጉዞ ነበር። ወደ ዛፋር የንጉሱ ዙንዋስ የስልጣን ማዕከልና የሂምያር መንግስት ልብ የተደረገው ይህ ወታደራዊ ጉዞ የጦር መሳሪያዎች ፍልሚያ ብቻም ሳይሆን የሰው ልጅ ጨካኝ ተፈጥሮ ጋር ያደረገው መራራ የሆነ ትግልም ነበር። ይህ ጉዞ የአክሱም ጦርን ጽናት፣ የንጉሥ ካሌብን የመሪነት ጥበብና የሂምያርን የመጨረሻ የተስፋ ጭላንጭል የፈተነ ነበር። ከባህር ዳርቻው ድል በኋላ ንጉሥ ካሌብ ሰራዊቱን ለጥቂት ቀናት እንዲያርፍና እንዲደራጅ አደረገው። የቆሰሉት ሲታከሙ፣ ስንቅና ውሃ ሲሟላ፣ ስለ ቀጣዩ ጉዞ ስልት ሲነደፍ፣ ጦሩ ለአዲሱ ፈተና ራሱን አዘጋጀ። የሂምያር ምድር ለአክሱም ወታደሮች እንግዳና ጠላት ነበር። ጠባብ የተራራ ገደሎች፣ ሰፊ የበረሃ ሜዳዎች፣ የውሃ እጥረት፣ የፀሐይ ሐሩር ከዙንዋስ ጦር ያላነሰ አደገኛ ጠላቶች ነበሩ። የሂምያር ጦር ይህንን መልክዓ ምድር ሁኔታ እንደ ዋነኛ የመከላከያ ስልቱ ለመጠቀም መዘጋጀቱ ግልጽ ነበር። የዙንዋስ ስልት የአክሱምን ጦር ወደ ውስጠኛው ክፍል በመሳብ በውሃ ጥምና በድካም እንዲዝል ማድረግ፣ በተመቻቸ ቦታ ድንገተኛ ጥቃት በመሰንዘር መደምሰስ አስቦ ነበር። ይህ ለዘመናት በአካባቢው ሕዝቦች ሲሰራበት የነበረ የተለመደ የጦር ስልትም ነው። የአክሱም ጦር ጉዞውን ሲጀምር የሂምያር ፈረሶችና ቀስተኞች በየተራው ላይ ሸለቆ በየቁጥቋጦዎች ተደብቀው ድንገተኛ ጥቃት ይሰነዝሩበት ጀመር። እነዚህ ጥቃቶች የአክሱምን ጦር ሙሉ በሙሉ ለማሸነፍ ባይችሉም የጉዞውን ፍጥነት በእጅጉ ቀንሰውታል። የወታደሮቹንም የሞራል ለመንካት ሞክረዋል። በእያንዳንዱ ኪሎ ሜትር ጉዞ የአክሱም ጦር በንቃት በጥርጣሬ መጓዝ ነበረበት። ስካውቶችና የፊት አውራሪ ወታደሮች መንገዱን ከመጥመድ ከድንገተኛ ጥቃት ነፃ መሆኑን ለማረጋገጥ ከዋናው ጦር ቀድመው ይጓዙም ነበር። ንጉሥ ካሌብ በጦርነት ልምድ ያካበቱት ጀነራሎቹን በመጠቀም ሰራዊቱን በተለያዩ ክፍሎች ከፋፍሎ እርስ በርስ እንዲደጋገፍና እንዲጠባበቅ አድርጎ አደራጅቷቸው ነበር። ይህ ስልታዊ አደረጃጀት የሂምያርያንን የሽምቅ ውጊያ ጥቃቶች ለመቋቋም በእጅጉ ረድቷል። የውሃ እጥረት ከሁሉም የከፋው ፈተና ነበር። የሂምያር ጦር የአክሱም ጦር ሊጠቀምባቸው የሚችላቸውን የውሃ ጉድጓዶች ምንጮች በመመረዝ ወይም በመድፈን የጠላቱን ጥም ለማባባስ ሞክሯል። የአክሱም ጦር የባህር ዳርቻ የያዘው የውሃ ክምችት እያለቀ ሲሆን ሁኔታው አሳሳቢ የሆነም ሄደ። ወታደሮቹ በውሃ ጥም መሰቃየት ጀመሩ። በዚህ ወሳኝ ወቅት የአክሱም መሪዎች በአካባቢው ከሚገኙና በዙንዋስ አገዛዝ ተማረው ከነበሩ ክርስቲያን ማህበረሰቦች ጋር ግንኙነትን መፍጠር ቻሉ። እነዚህ የአካባቢው ክርስቲያኖች ለአክሱም ጦር የተደበቁ የውሃ ምንጮችን በማሳየትና ስለ አካባቢው መልክዓ ምድር መረጃን በመስጠት ወሳኝ የሆነ ድጋፍን አበርክተዋል። ይህ ድጋፍ
የአክሱም ጦር ከውሃ ጥም አደጋ እንዲድን ጉዞውን እንዲቀጥል አስችሎታል። ይህ ክስተት ጦርነቱ የሃይማኖት ገጽታ እንደነበረውና የአካባቢው ህዝቦችም በሁለት ጎራ ተከፍለው እንደነበር በድጋሚ ያረጋግጣል። ከሳምንታት አድካሚ ጉዞ በኋላ የአክሱም ጦር በመጨረሻ ወደ ዛፋር ከተማ ቀረበ። ዛፋር በተራሮች የተከበበ ጠንካራ ግንብና የመከላከያ መስመር የነበራት የሂምያር መንግስት የማይደፈር ምሽግ ተደርጋ ትቆጠርም ነበር። ንጉሥ ዙንዋስ የተረፈውን ጦሩን በሙሉ በዛፋር ዙሪያ አሰባስቦ የመጨረሻውን ወሳኙን ጦርነት ለማድረግ ተዘጋጅቶ ነበር። እዚህ ላይ የሽምቅ ውጊያው አብቅቶ የሁለቱ ጦሮች ፊት ለፊት የሚጋጠሙበት የጦርነቱ የመጨረሻ ምዕራፍ ሊጀመር ነው። የአክሱም ጦር በረጅም ጉዞ የደከመ ቢሆንም የጠላቱን ዋና ከተማ ከፊቱ ሲመለከት የውጊያ ስሜቱ እንደ አዲስ ተከታተለ። የድል ሽታ በአየር ላይ የሚነፍስ ይመስል ነበር። ወታደሮቹ የናጅራን ሰማዕታትን ደማቸውን ለመበቀልና ለንጉሳቸው የመጨረሻውን ድል ለማምጣት በጉጉት ይቃጠሉ ነበር። የዛፋር ግቦችን የሂምያርን የመጨረሻ ተስፋ ተሸክመው ቆመዋል። በቀጣዩ ንጋት የነዚህ ግንቦች ጣፋንታ እንዲሁም የሁለት መንግስታት ጣፋንታ በሰይፍና በጦር ሊወሰን ነበር። ይህ ምዕራፍ የአክሱምን ጦር ጽናትና ስልታዊ ብቃት በማሳየት ለሚቀጥለው ወሳኝ ጦርነት መድረኩን ያዘጋጃል። የታሪክ መገረጃ ለአንድ ታላቅ ድራማ የመጨረሻውና እጅግ ደም አፋሳሽ ትዕይንት ሊከፈት ተዘጋጀ። የዛፋር ሜዳዎች በሺዎች በሚቆጠሩ የአክሱም ወታደሮች ተሸፍነው የንጋትን ፀሐይ ብርሃን በሚያንጸባርቁ የጦር መሳሪያዎች ብልጭታ ያጌጡ ይመስሉ ነበር። በከተማዋ ግንቦች ውስጥ ደግሞ የሂምያር የመጨረሻ ተዋጊዎች ለንጉሳቸው ለሃይማኖታቸውና ለሀገራቸው ነፃነት የመጨረሻውን መስዋዕትነት ለመክፈል ተዘጋጅተው ነበር። ይህ ጦርነት የአንድ ወታደራዊ ዘመቻ ማብቂያ ብቻም አልነበረም። የአንድ ዘመን ፍጻሜና የአዲስን ዘመን መባቻ የሚያበስር ታሪካዊ የሆነ ፍልሚያ ነበር። የንጉሥ ካሌብ ጽድቅና የንጉሥ ዙንዋስ እብሪት በዚህ የመጨረሻ የጦር አውድማ ላይ ሊፋረዱ ነው። ጦርነቱ ከተጀመረው የአክሱም ቀስተኞች በዛፋር ግንቦች ላይ የቀስት ናዳ በማውረድ ነበር። ዓላማቸው በግንቡ ላይ የነበሩትን የሂምያር ተከላካዮች በመበተን ዋናው ጦር ወደ ግንቡ እንዲጠጋ ድል መፍጠር ነበር። የሂምያር ቀስተኞችም ከግንቡ ከፍታ በመጠቀም የመልስ ምትን ሰጡ። ለሰዓታት የጦርነቱ ሰማይ በቀስቶች ፉጨት፣ በድንጋይ ወንጭፎች ድምፅ ተሞላ። የዚያም ንጉሥ ካሌብ ለዋናው ጦር የማጥቃት ትእዛዝን ሰጠ። የአክሱም ወታደሮች ለእግዚአብሔርና ለካሌብ እያሉ እየጮሁ በግዙፍ የብረት አውራሪስ እና በረጃጅም መሰላሎች በመታገዝ የዛፋርን ግዙፍ በሮች ግንቦች ለመስበርና ለመውጣት ወደፊት ገሰገሱ። በግንቦቹ ስር የተደረገው ጦርነት እጅግ ከባድ ነበር። የሂምያር ወታደሮች ከላይ የፈላ ዘይት ትላልቅ ድንጋዮችን በማንከባለል የአክሱምን ወታደሮች ለመግደልና ለመበታተን ሞከሩ። የአክሱም ወታደሮች ደግሞ በጋሻዎቻቸው እየተከላከሉ በከፍተኛ የጀግንነት ቁርጠኝነት የግንቡን በር ለመስበር መሰላሎችን ለማቆም ታገሉ። ከብዙ ደም መፋሰስና መስዋዕትነት በኋላ የአክሱም ጦር በመጨረሻ ከግንቡ በሮች አንዱን መስበር ቻለ። ይህ የጦርነት የለውጥ ነጥብ ነበር። የአክሱም ወታደሮች እንደ ጎርፍ ውሃ የተሰበረው በር በኩል ወደ ከተማዋ መግባት ጀመሩ። ጦርነቱ ከግንቡ ውጪ ተወስኖ የነበረው አሁን ወደ ዛፋር ጠባብ ጎዳናዎች፣ አደባባዮች ከተማ ውስጥ ተዛመተ።
በከተማው ውስጥ የተደረገው ጦርነት ከቤት ወደ ቤት ከጎዳና ወደ ጎዳና የተካሄደ እጅግ አሰቃቂ ነበር። ዙዋኖስ ከንጉሳዊው ዘቦች ጋር በመሆን የከተማውን መከላከያ በግንባር ቀደምትነት ይመራ ነበር። እርሱ እስከ መጨረሻው ድረስ በጀግንነት የተዋጋ ቢሆንም የአክሱምን ጦር ግስጋሴ ግን ማስቆም አልቻለም። የአክሱም ወታደሮች በቁጥር ብልጫቸውና በውጊያ ስሜታቸው ቀስ በቀስ የከተማዋን መቆጣጠር ጀመሩ። የንጉሳዊው ቤተ መንግስት ሲከበብ ዙዋኖስ ሽንፈቱ የማይቀር መሆኑን ተረዳ። እዚህ ላይ ታሪካዊ ዘገባዎች ስለ ዙዋኖስ የመጨረሻ ዕጣ ፈንታ ሲጽፉ ይለያያሉ። አንዳንድ ምንጮች በጦርነት ወቅት እንደተገደለ ሲናገሩ፣ ሌሎች ይበልጥ ድራማዊ የሆኑ ዘገባዎች ደግሞ በጠላቶች እጅ ከመውደቅና ከመዋረድ ሞትን መርጦ በፈረሱ ላይ እንደተቀመጠ ወደ ቀይ ባህር በመንዳት ራሱን እንዳጠፋ ይተርካሉ። እቺ መጽሐፎቹ ላይ ያሉ ናቸው። ይቺ ራስን የማጥፋት ነገር ይታወቃል። ይህ የመጨረሻው ድርጊት የእርሱን ኩሩና የማይንበረከክ ባህሪ የሚያሳይ አሳዛኝ የሆነ የጀግንነት የተሞላበት ፍጻሜ ነበር። የዙዋኖስ ሞት ከሂምያሪም የመከላከል ኃይል ሙሉ በሙሉ አሟጠጠው። ጦርነቱ አበቃ። ዛፋር ወደቀች። የአክሱም ጦርም ሙሉ በሙሉ ድልን ተቀናጀ። ከተማዋ በጦርነት ምክንያት ከፍተኛ የሆነ ውድቀት ደርሶባት ነበር። ነገር ግን ንጉሥ ካሌብ ከበቀል ይልቅ አስተዋይነትን በመምረጥ ሰራዊቱ በንጹሃን ዜጎች ላይ ጉዳት እንዳያደርስ፣ የከተማዋን ሀብት እንዳይዘርፍ ጥብቅ ትእዛዝ ሰጠ። ዓላማው የሂምያርን ህዝቦች ማሸነፍ እንጂ ማጥፋት አልነበረም። የዙዋኖስ የግፍ አገዛዝ አብቅቶ በአክሱም ጥላ ስር አዲስና የተረጋጋ ስርዓት ለመመስረት ፈልጎ ነበር። የጦርነቱ ጩኸት መጫጫ ሲያቆም፣ የሰይፎች ድምጽም ጸጥ ሲል፣ በዛፋር ላይ የአክሱም የመስቀል ምልክቶች ያለበት ሰንደቅ ዓላማ ተሰቀለ። ይህ የአንድ አምባገነንን ውድቀት፣ የአንድ ታላቅ ግዛት ድል ምልክት ነበር። የአክሱም አንበሳ የአረቢያን ምድር ተቆጣጥሮ በቀይ ባህር በሁለቱም በኩል የስልጣኑን አውራነት አረጋገጠ። ይህ ምዕራፍ የጦርነቱን ክላይማክስና የዙዋኖስን አሳዛኝ የሆነ ፍጻሜ በመተረክ ለቀጣዩ የአክሱም አገዛዝ ምዕራፍ በሩን ይከፍታል። የጦርነት ነበልባሉ ሲጠፋ፣ የጦር ሜዳው ጭስ ሲበተን የአሸናፊው እውነተኛ ፈተና ይጀምራል። እርሱም ሰላምን መገንባትና የተረጋጋ ስርዓትን መመስረት ነው። የአክሱም ንጉሥ ካሌብ በሂምያር ላይ ወታደራዊ ድልን ከተቀናጀ በኋላ ይህንን ታላቅ ኃላፊነት ለመወጣት ተነሳ። ግቡ የሂምያርን ወደ አክሱም ግዛት በመቀላቀል ለዘመናት የዘለቀውን የፖለቲካ አለመረጋጋትና የሃይማኖት ግጭት ማስቆም ነበር። ይህ ምዕራፍ የአክሱም አገዛዝ በሂምያር እንዴት እንደተመሰረተ፣ ክርስትና እንዴት እንደገና እንዳንሰራራ እናም አዲሱ ስርዓትን ያጋጠሙትን የመጀመሪያ ተግዳሮቶችን ይተርካል። የንጉሥ ካሌብ የመጀመሪያው ተግባር የፖለቲካ ስርዓቱን ማረጋጋት ነበር። ዙዋኖስ ይደግፉት የነበሩትን የሂምያር መኳንንት ከስልጣን በማንሳት በእነሱ ቦታ ለአክሱም ታማኝ የሆኑ ወይም በዙዋኖስ አገዛዝ ተቃዋሚ የነበሩ የአካባቢው መሪዎችን ሾመ። ነገር ግን የመጨረሻው የስልጣን ባለቤት የአክሱም መሆኗን ለማረጋገጥ ሙያፋ አሸዋ የተባለ የሂምያር ተወላጅ የሆነ ክርስቲያን መሪ እንደ ምክትል ንጉሥ ሆኖ ተሾመ። ይህ እርምጃ ሁለት ዋና ዋና ዓላማዎች ነበሩት። አንደኛው የአካባቢውን ሕዝብ ለማሸነፍ ልቡን ለማሸነፍ አዲሱ አገዛዝ የውጪ ወረራ ብቻም ሳይሆን የሂምያራውያንን ውስጣዊ ሰላም ለማስፈን የወጣ መሆኑን ለማሳየት ነበር። ሁለተኛው የአክሱምን ቀጥተኛ ቁጥጥርና የበላይነት ለማረጋገጥ ነበር። ምክትልነት ንጉስነት
ለንጉስ ካሌብ በቀጥታ ሪፖርት ያደርግ የነበረ ሲሆን የአክሱም ጦርም በሀገሪቱ ውስጥ ሰላምን ለማስከበር አዲሱን አገዛዝ ስልጣን ለማስጠበቅ በቋሚነት ሰፍሮ ነበር። ከፖለቲካዊ ለውጥ ጎን ለጎን የክርስትና እምነትና እንደገና ማቋቋም ዋነኛው ትኩረት ነበር። በዙኗስ ዘመን የወደሙ አብያተ ክርስቲያናት በተለይም የናጅራን ቤተክርስቲያን በአዲስና በበለጠ ግርማ እንዲገነቡ ተደረገ። ንጉስ ካሌብ ከራሱ ግምጃ ቤት ከፍተኛ ገንዘብን በማውጣት ለቤተክርስቲያን ግንባታና ለካህናት ድጋፍን አደረገ። ከእስክንድሪያ ከሌሎች የክርስቲያን ማዕከላት ሚስዮናውያን እንዲመጡ በማድረግ የሂምያር ሕዝብ መካከል የክርስትናን ትምህርት ለማስፋፋት ጥረት ተደረገ። ይህ የሃይማኖት ፖሊሲ የአክሱምን የፖለቲካ ተጽዕኖ ከማጠናከሩም በላይ ከባዛንታይን ግዛት ጋር የነበረውን ጥምረትም ያጠናከረ ነበር። ሂምያር የክርስትና ዓለም አካል መሆኗ ለአክሱም ሆነ ለባዛንታይን ትልቅ ስልታዊ ድል ነበር። ይሁንና አዲሱ ስርዓት ያለ ተግዳሮት አልነበረም። የሂምያር ሕዝብ ምንም እንኳ የዙኗስን ጭካኔ ቢጠላም በውጪ ኃይሎች መገዛቱን በቀላሉ አልተቀበለውም። የአይሁድ እምነት ተከታዮችን የድሮን ስርዓት ናፋቂዎች ለአዲሱ የአክሱም አገዛዝ በድብቅ ተቃውሞ ያካሄዱ ነበር። በተጨማሪም የአክሱም ወታደሮችና አስተዳዳሪዎች ከባህሉና ከቋንቋው ጋር ባላቸው ልዩነት ምክንያት ከአካባቢው ሕዝብ ጋር ለመግባባት ለመዋሃድ ተቸግረውም ነበር። ይህ የባህል ልዩነት አልፎ አልፎ አለመግባባቶችንና ግጭቶችን ይፈጥር ነበር። ንጉስ ካሌብ እነዚህን ችግሮች በመረዳት የሂምያር ለተወሰነ ጊዜ ከቆየ በኋላ የአገዛዙን መዋቅር አጠናክሮ ወደ አክሱም ተመለሰ። ከመመለሱ በፊት ግን የአክሱም ጦር በቂ ኃይል በሂምያር ምድር ላይ መኖሩንና ምክትል ንጉሱም ስልጣኑን ለማስከበር የሚያስችል ድጋፍ እንዳለው አረጋግጧል። በአጠቃላይም የአክሱም አገዛዝ የመጀመሪያዎቹ ዓመታት በአንጻራዊ ሰላምና መረጋጋት የታጀቡ ነበሩ። ንግድ እንደገና አድሷል። የግብርና ምርት ጨምሯል። የሕዝቡ ከረጅም ጊዜ በኋላ የእርስ በርስ ጦርነት በኋላ እረፍትን አግኝቷል። አክሱም ሂምያርን በመቆጣጠር የቀይ ባህርን ንግድ ሙሉ በሙሉ በእጁ አስገባች። ይህ ለአክሱም መንግስት ታይቶ የማይታወቅ ሀብት የፖለቲካ ኃይልን አስገኝቶታል። አክሱም በወቅቱ ከነበሩ 4 ታላላቅ የዓለም ኃይሎች ሮም፣ ባዛንታይን፣ ፋርስ፣ ቻይና አንዷ መሆኗን በተግባር አረጋገጠች። ነገር ግን ይህ የኃይልና የብልጽግና ዘመን በውስጡ ለወደፊት ውድቀት የሚሆኑትን የችግር ዘሮችም ይዞ ነበር የመጣው። የውጭ አገዛዝ ሁልጊዜም ቢሆን ተቃውሞን ይወልዳልና እናም በአክሱም ጦር ውስጥ የነበረ አንድ ታላቅ ጀነራል ይህንን ሁኔታ ተጠቅሞ የራሱን የስልጣን ምኞት ለማሳካት ጊዜውን እየጠበቀ ነበርና ማለት ነው አደገኛ ነገር ተከሰተ። በውሃ የአክሱም ድል በሂምያር ላይ ያስከተለው ውጤት በደቡብ አረቢያ የፖለቲካ ካርታ ላይ ብቻ ተወስኖ የቀረም አልነበረም። ይህ ክስተት እንደ አንድ ትልቅ ድንጋይ በውሃ ላይ ሲወረወር እንደሚፈጥረው ሞገድ በወቅቱ በነበረው ዓለም አቀፍ የኃይል ሚዛንን ላይ ሰፊና ጥልቅ የሆነ ተጽዕኖን አሳድሯል። የአክሱም ድል በሁለቱ ታላላቅ የዓለም ኃይሎች የባዛንታይን በፋርስ ሳሳኒድ ግዛቶች መካከል ለዘመናት ሲካሄድ በነበረው ታላቅ የኃይል ሽኩቻ ውስጥ አዲስ የሆነ ምዕራፍ የከፈተ ነበር። ይህ ምዕራፍ ይህንን ታሪካዊ ድል ከዓለም አቀፉ የፖለቲካ መነጽር በመመልከት ያስከተለውን ጂኦፖለቲካዊና ኢኮኖሚያዊ አንድምታ ይመረምራል። በመጀመሪያ ደረጃ የአክሱም ድል ለባዛንታይን ግዛት ትልቅ ስልታዊ ድልም ነበር።